ናቸው እነዚህ ሀገር በቀል ሆርሲን ፍሪጂያንና በአብዛኛው የፎገራ ዳዎች ናቸው በሰው ሰራሽ ማዳቀል የተሰጣቸው እንደዚህ አይነት ወተት ላሞችን አሁን የምታያቸው ግታቸው እጅግ በጣም ትላልቆች ናቸው የሚገኙ እንደነገርኳችሁ ደብረ ብርሃን ከተማ ውስጥ የአንድ ወጣት ልጅ የወተት እርባታን እያየው ልጁ በሌላ ሙያ ነው የተመረቀው እነዚህ ላሞች ግን እያረባ ወተት በጣም በከፍተኛ ሁኔታ በቀን ከ400 ሊትር በላይ ያቀርባል እዚህ ላይ ምናያት እቺ ላም እንደምታዩት በጣም ከፍተኛ ምርት ያላት ቅድም ከነገርኳችሁ 35 ሊትር ይታለባሉ ካልኳችሁ መደዳ አንዷ ይችናት ምን ያህል ወተት እየታለበ እንደሆነ ደግሞ አሳያችኋለሁ እቺኛዋ ሌላዋ ላምናት ለሁለተኛና ሶስተኛ ወሊድ ናቸው እነዚህ በሙሉ እጅግ በጣም ከፍተኛ ወተት የሚታለብ ናቸው ቅድም እንደነገርኳችሁ ያቺናት ሌላ 45 ሊትር አለች የአራት ወር ጉዞና ደግሞ ከፍተኛ ወተት የምትሰጥ ተመልከቷት እቺ ደግሞ 45 ሊትር የምትታለብ የወተት ላምናት የወተቷ ግቶቿና ጤናዋ ሁኔታ በሙሉ ያያችሁ ነው እነዚህ በሙሉ የምታዩዋቸው እዚህ ያሉ የወተት ላሞች እስካሁን ድረስ ምንም አይነት የጡት መበላሸት አልገጠማትም ነገር ግን የዚች ዝርያ ምንድነው ፎገራ ብዙ ጊዜ በአገራችን ኢትዮጵያ ውስጥ ያሉ የምርምር ማዕከሎች የሀገር ውስጥ የወተት ላሞችን የቦረናን የፎገራን የተለያዩ ቦታ ያሉትን የወተት ላሞች በሰው ሰራሽ ማዳቀል ያዳቀሉ ከፍተኛ ወተትና ከፍተኛ በሽታን የመከላከል አቅም እንዲፈጥሩ እንዲኖራቸው ያደርጋሉና እነዚህ አሁን እጅግ በጣም ጥሩ የወተት ላሞች ናቸው በጣም ነው ወደድኳቸው እዚህ ያሉት የወተት ላሞች በሙሉ ጤንነታቸው በጣም ተጠብቆ የሚገኙ ናቸው ስለዚህ በርካታ ሰዎች ወደዚህ ማዕከል ስትመጡ የምታዩዋቸው እነዚህ ላሞች እጅግ በጣም የተለዩ ናቸው እዚህ ጋር አሁን ምን ያህል ወተት ይሰጣሉ ምን ያህል ይታለባሉ ምን ያህል ጤንነታቸው የተጠበቀ ነው ምን ያህል ክትትል ይደረግላቸዋል የሚለው በጣም የሚገርም ነው ስለዚህ አሁን ሁሉንም ያያዩኝ ነኝ እዚህ ቦታ ላይ የሚሰጣቸው ያመጋገብ ሂደት የተለየ ነው በጣም እዚህ ከተማ ላይ ከፍተኛ ይገብስ አለ የተለያዩ ምጥን ፋብሪካ መኖ ያዘጋጃሉ የነሱን መኖ ነው የሚመገቡት ጤናቸው እጅግ በጣም በጥሩ ሁኔታ ላይ ነው ስለዚህ አንድ የወተት ላም በቀን ምን ያህል የደረቅ ሳር ትመገባለች አንድ የወተት ላም ምን ያህል በቀን የቢራ ድፍድፍ ምን ያህል ትወስዳለች አንድ የወተት ላም በቀን የፕሮቲን ይዘቷ ምን ያህል ነው ምን ያህል ይሰጣታል የሚሉትና ሌሎች ነገሮች በሙሉ እዚህ ውስጥ ተካተው ስለዚህ እነዚህ የወተት ላሞች በምንም ተአምር በካልሲየም ይዘት ተጠቅተው ብዙ ጊዜ አይወድቁም ምክንያቱም በቅድም እንደነገርኳችሁ የምርምር ማዕከል ላይ የሚደረጉ ትላልቅ ስራዎች በጣም አጥጋቢ ስለሆኑ ውጤታማ እየሆኑ ነውና የሀገራችን ኢትዮጵያን የዚህ የቦረናን የፎገራን ዝርያዎች የዚህ የትግራይ ቤንሻንጉል አፋር ያሉ የወተት ላም ዝርያዎችን በዘመናዊ የምርምር ማዕከላት ላይ ያስገባን በደንብ ብንሰራባቸው ከውጭ የሚመጡትን ያስናቁ ናቸው ለምንድነው ከውጭ የሚመጡት አብዛኛው ጊዜ ቶሎ በተለያየ በሽታ ይጠቃሉ ይታመማሉ ይሞታሉ ረጅም እድሜ አይኖሩም አሁን እነዚህ ላሞች ለአራተኛው የወለዱ ናቸው አስቡ አንድ የወተት ላም እንደነገርኳችሁ በክርክሮቻቸው በቀላሉ ትለያላችሁ ስለዚህ 4 5 12 ጊዜ ይወልዳሉና በሽታን የመከላከል አቅማቸው እጅግ በጣም ጥሩ ስለሆኑ በአገር ውስጥ በቀሎችን መጠቀም በጣም የተሻለ እዚህም እንደምታዩት የፎገራ ዝርያ ዲቃላ ናት ክልስ ናት በሰው ሰራሽ የተሰጣቸው ሽንጧ በጣም ረጅም ነው በጊደርነት 23 ሊትር የወተት መጠን ትሰጣለች ስለዚህ ሁሉ ጊዜ መስጠት ያለብን ምንድነው አገር በቀል ላሞችን በተለያየ የምርምር ውጤት ያሻሻልን የተሻለ እንዲሆኑልን ማድረግ ከምንም በላይ ስራችን እንዲያምር ከሚያደርጉ ስራዎች አንዱና ዋናው ስለሆነ ሁሉ ጊዜ ምን መስጠት አለብን አስተውለን የወተት ላሞች ላይ የምናደርገው ክትትል በደንብ ልንሰራ በደንብ ልናተኩር እንደሚገባ ሳልነግራችሁ አላልፍም ይሄ ተላልፍላችሁ እንስሳት ሐኪም ኃይሉ ነኝ ብዙ የተለያዩ ነገሮች የምታማክሩ ሰዎች ካላችሁ በቲክቶክ ቻናሌ ወይም ደግሞ እንስሳት ህክምናና የዩቲዩብ ቻናል ወይም ደግሞ ዶግ ክሊኒክ በሚለው በሌላ ዩቲዩብ ቻናሌ ታገኙኛላችሁ ስለዚህ ስለ ወተት ላሞች በደንብ እንነጋገራለን በተለይ በእኛ ማዕከል ላይ ስትመጡ ስለ ወተት ላሞች እንክብካቤና ክትትል ስልጠና ስለምንሰጥ መታችሁ ለሚቀጥለው 4 ቀን የሚሰጠውን ስልጠና እንድትሰለጥኑ እንድትማሩ ለማለት ነው የምታዩዋቸው ሌሎች ዝርያዎች ናቸው በጣም ጥሩዎች መቢያቸው እንደምታውቁት በሴራሚክ ነው የተሰራላቸው ንጹዎች ናቸው አሁን እስቲ እዚህ ጋር ማያትን የወተት ላም እንሰጣት ይቻውን ጥሩ የምትባል የወተት ዘር ናት አሁን ወሊዷ ሁለተኛ ወሊድ ናት ግን የወተት መጠኗ
17 አላት። እርግዝና 3 ወር አላትና እንደዚህ አይነት ከለር ያላቸው የወተት ላሞችም ከፍተኛ ወተት የሚሰጡ ስለሆነ በደንብ ሁሉ ጊዜ ካገኘናቸው ጥሩ የጤና ክትትል፣ ጥሩ የአመጋገብ ስርዓት ልናደርግላቸው ይገባል። በተለይ የወተት ላሞች ከፍተኛ ውሃ ስለሚጠቀሙ በአቅራቢያቸው ሁሉ ጊዜ ውሃ መስጠት አለበት። አንድ የወተት ላም በቀን እስከ 80 ሊትር ወይም ደግሞ እስከ 120 ሊትር ውሃ ልትጠጣ ስለምትችል በአቅራቢያቸው መስጠት። ይቺ አሁን ክልስ ናት፣ ግን የወተት መጠኗ እንደምታዩት እየታለበች ነው። ወተቷ ስንት አላት? የአገር ውስጥ የክልስ ከሚባሉ ዝርያ ሆና ከፍተኛ ወተት አላት። በአሁን ሰዓት በዚሁ እርባታ ላይ መካከለኛ ወተት ከሚሰጡ የወተት ዝርያ ላሞች አንዷ ሆና 14 አንዳንዴም 15 ትሰጣለች። ግን ረጅም እድሜ በሽታን የመከላከል አቅም አላቸውና ብዙ ጊዜ በአገር ውስጥ ኮርማ በሬዎችን ማስጠቃት ጤንነታቸውን የተሻለ ማድረግ በጣም ወሳኝ ነው ለማለት ፈልጌ ነው። በጣም የገረመኝ በጣም ትላልቅ የወተት ላሞች አሉ። አሁን ይቺ ላም ገና በጊደርነት ናት፣ ግን 28 ሊትር አላት። በጣም የገረመኝ እሱ ነው። የገረመኝ የጊደሮቹን ልጁ ሲያቀርብ በርካታ ጥጆች ተወልደው በጣም በከፍተኛ ጤንነት ውስጥ ነው ያሉት። እነሱን እያየው ነው። እነዚህ በሙሉ የተወለዱት እጅግ በጣም ጥሩ ጊደሮች ናቸው፣ ጥጆች ናቸው። ገና ወተት እየጠቡ ነው። ከ3 ወር ጀምሮ የተለያዩ ክትባት ይሰጣቸዋል። በጣም ጥሩ ናቸው። ይቺ ግን ከሌሎቹ ተለይታ ለብቻዋ እዚህ ቁጭ ያለችው፣ እዛ ጋር በርካታ ላሞች አሉ። እዚህ ጋር ቁጭ ያለችው ከተፈጥሮዋ አይነ ስውር ናት፣ ግን እጅግ በጣም ጥሩ ዝርያ። እናትየዋ 35 ሊትር በጊደርነት ታለብ ነበር። እንዴት እንደዚህ ልትሆን ቻለች? ብዙ ጊዜ የተለያየ ምክንያት አለ። ብዙ ጊዜ በተለይ የወተት ላሞች ቤታቸው ጥሩ የአየር ዝውውር በሌለው ቁጥር አሞኒያ የሚባለው ቶክሲክ ነገር አይነ ስውርነትን ያመጣል። ካልሆነም ኑትሪሽን ፕሮብሌሞች ያመጣሉ። በዘርም የምትወርሰው ይኖራታል። ስለዚህ እቺ ላም ለጊዜው እንደዚህ ሆናለች። ነገር ግን አሁንም 4 ወሯ ነው ኮርማ ከያዘች ለገበያ አትቀርብም። እኔ ግን አሁን ሌሎቹን ጊደሮች ላሳያችሁ። ይሄ ወጣት እነዚህ ጥጃዎች እያረባ በጣም ጥሩ ዘሮችን እየሰራ ይገኛል። እዚህ ማዕከል ውስጥ እጅግ በጣም 40 ሊትር የሚታለቡ አሉ፣ 35 ሊትር የሚታለቡ የወተት ላሞች አሉ፣ 55 ሊትር የሚታለቡ የወተት ላሞች አሉ። እነዚህ ይዤላችሁ አሁን የምቀርበውና የምታዩዋቸው። ስለዚህ በቀጥታ የምናያቸው እነዚህ ነው ማለት ነው።